ሶስቱ ውሃ አንድ ናቸው ወይስ አይደሉም የሚለውን ጥያቄ ለማወቅ ቪዲዮውን እስከ መጨረሻው ልናይ ያስፈልጋል። ምክንያቱም ቪዲዮውን እስከ መጨረሻው ማየታችን ጥቅሙ ምንድን ነው? አንደኛ እንዳገኘን እንዳንጽፍ ማለት ነው። እኛም በመጀመሪያ ደረጃ ሶስቱ ፊደላት እንደሚለያዩ እናውቃለን፣ እንረዳለን። ያወቅነውን የተረዳነውን ደግሞ ለጓደኞቻችን፣ ለሌሎች ሰዎች ላላወቁት አንድ ናቸው ይቀነሱ አያስፈልግም ለሚሉት ሰዎች ምላሽ ለመስጠት መጀመሪያ እኛ የሶስቱን ፊደላት ልዩነት ማወቅ ግድ ይለናልና ሁላችንም ቪዲዮን እስከ መጨረሻው እንመልከት። ሞክሼ ማለት ምን ማለት ነው የሚለውን ለማወቅ ክፍል አንድ ቪዲዮ ላይ በደንብ አብራርቼ ያስቀምጫለሁ። እሱን ተመልከቱ። እነዚህ ሶስቱ ውሃዎች እንደምታዩት በመልክ ማለት በስትራክቸርም፣ በድምፅም፣ በቀመርም፣ በትርጓሜም በአራቱም ነገራት ሌሎችም ጉዳዮች አሉ። በእነዚህ ሁሉ በፍጹም አይገናኙም ማለት ነው። ድምፃቸው ስለጠፋ አንድ ናቸው ይቀነሱ የሚል ሀሳብ የመጣው ድምፃቸውን ካለማወቅ ነው። እዚሁ ትግራይ አካባቢ በደንብ ይታወቃል። ድምፃቸው አለ። ድምፃቸው የሶስቱም የተለያየ ነው። ትርጉማቸው አብዛኛውን አሁን ድምፁ ስለማያውቅ ነው። በትርጉም በስትራክቸር ወይም ደግሞ በዚህ በመልክ መልክዓ ፊደል ይባላል። ስትራክቸራቸውም የሶስቱም የተለያየ ነው። ግን ድምፃቸው አንድ ስለመሰለን ይቀነሱ፣ አንዱ በአንዱ ይግባ፣ አንዱ በአንዱ ገብቶ ቢነገርም ምንም ችግር አያመጣም የሚል ሀሳብ አሁን ላይ እየተንጸባረቀ ይገኛል። አልፎ አልፎ ማለት ነው። ከትምህርት ገበታውም ስለጠፋ ነው። ካሪኩለሙም ያመጣውን ተጽዕኖ ይሄ ነው። ትምህርቱ ስለቀረ በዛው ብዙ ጥበቦች አብረው ቀርተዋል እና ሶስቱ እንዴት ይጻፋሉ፣ አንዱ በአንዱ ቢገባ ምን ይፈጠራል የሚለውንም በቪዲዮ መጨረሻ ላይ በደንብ በምሳሌ ያስቀምጫለሁ። አሁን እያንዳንዱን ተራ በተራ እንመለከታለን በምሳሌ ማለት ነው። የመጀመሪያው በሀሌታው ሀሌ ሲጻፍ በዚህ ነው። የዚህ ድምፅ ሀሌታ ውሃ የተባለው ሀሌ ሲጻፍ በዚህ ነው። በራብ ቢሆንም የራሱ ቤተሰብ ነው። በዚህ ስለሚጻፍ ሀሌታው ሀ፣ ኩባያው ሀ፣ ሌላ መጠሪያ ስም አለው። ቅርጹን እያዩ ይሰይሙታል ማለት ነው። ሀሌታው ሀ ድምፁ እንደሚታወቀው የጉሮሮው ሆኖ የላላ ድምፅ ነው። ሀ ነው፣ ዝም ብሎ ሀ ነው የምንለው። እናነባዋለን በእንትን ውስጥም ለምሳሌ በዚህ ብቻ የሚጻፉ ቃላት አሉ። በሀሌታ ውሃ ለምሳሌ ሀብት ግዕዝ ናቸው። በነገራችን ላይ እዚህ ጋር አሁን የምንመለከታቸው ሁሉም ቃላት የግዕዝ ቃላት ናቸው። ከዚህ በፊት እንደነገርኳችሁ ማለት ነው። ግዕዝ ለዓለም ያበረከታቸው ቃላት ናቸው። አማርኛ ይመስላሉ ግን የግዕዝ ናቸው። ሀብት አያችሁ፣ ድምፁ የላላ የጉሮሮ ሆኖ የላላ ነው። ሀብት፣ ሀገር፣ ሀገራዊ፣ ሀገራት፣ አህጉር እነዚህ እየተባለ ይነገራል። የዚህ ድምፅ የዚህ ፊደል በዚህ ብቻ ነው የሚጻፈው። ሁከት፣ ሀኬት፣ ሂደት፣ ሃይማኖት፣ ሃይማኖታዊ እንደዚህ ሃይማኖት ራብናት፣ ራብ አፍ ያስከፍታል። ሃይማኖት፣ ሃይማኖታዊ፣ ሀሌ፣ ህልውና፣ ህላዌ ህልውና ህይወት ነው አደለ? ባህል፣ ባህላዊ፣ ሆሄ፣ ሆሄያት፣ የዋህ፣ ምህረት ምህረት በዚህ ሲጻፍ ትምህርት ነው። እሺ ልህቀት እድገት ማለት ነው። አብርሆት ያው ከብርሃን ጋር ከኢንላይትመንት ጋር ተያይዞ የሚፈታ ነው። ብርሃን ይታወቃል። ፍርሃት ይታወቃል። ትምህርት ይታወቃል። ክህነት ክህሎት ችሎታ ማለት ነው። ክህሎት ትጉህ ትጋት ንቃተ ህሊና ምሁር ምሁራን እየተባለ አሁን ምሁር በዚህ ነው የሚጻፈው። ምሁራን መምህር መምህርት መምህራን መምህራት እየተባለ እያንዳንዱ ገሃድ ይህ ሁሉ በማን የሚጻፍ ነው? ምሳሌ ነው ያስቀመጥኩት። እዚህ ጋር ትንሽ ነው ያስቀመጥኩት። በዚህ ፊደል ብቻ የሚጻፉ ናቸው። አንዳንዶቹ በዛ በሌሎቹም ተጽፎ ትርጉም ሊሰጡ ይችላሉ። የንባብና የትርጉም ልዩነት ያመጣሉ በሌላው የጻፈው። አንዳንዶቹ ደግሞ እዚህ ጋር ያሉት ቃላት በሌሎች ፊደላት በሁለቱ ሀ ቢጻፉ ትርጉም አልባ ይሆናሉ ማለት ነው። ይሄ በሀ ብቻ የሚጻፍ ነው። ሁለተኛው ደግሞ በሐመሩ ሐመር ሀ ነው። ድምፁ ይጠብቃል። የጉሮሮ ሆኖ የጠበቀ ማለት ነው። የጉሮሮን ቦታ እናውቃለን። ጉሮሮ ከዚህ ከአፍ የአፍን ስትራክቸር ማወቅ ፈለግ ከአፍ ወደ ውስጥ ሲገባ ጉሮሮ ላንቃ ብዙ ነገር አለ። ጉሮሮ የቱ ጋር እንደሆነ ታውቃላችሁ? ጠበቅ ያለ ነው። ሀ ነው። አሁን ከቅድም ጋር አይገናኝም። ሐመር አያችሁ ድምፁን።
ሐመር ነው። ሐመሩ ሐስ ሐመር በዚህ ስለሚጻፍ ነው። ሐመር ማለት መርከብ ነው። በዚች ፊደል ስለምትጻፍ ሐመሩ ሐ ስሙን ከፊደሉ ወርሷል ማለት ነው። በሱ ብቻ የሚጻፉ ቃላትን ደግሞ እንመለከታለን። ለምሳሌ ሐመር አሁን እንደነገርኳችሁ ብሔር ይኸው ልብ በሉ መሀል ቢቀመጥም መጨረሻም ቢሆን መጀመሪያ ድምፁን አይቀይርም ማለት ነው። ብሔር አሁን ብሔር ማለት ሀገር፣ መንደር፣ መኖሪያ ነው። አሁን አላዋቂዎች እንደሚሉት አይደለም ትርጉሙ፣ የግዕዝ ቃል ነው። ብሔር ማለት ሀገር፣ መንደር፣ መኖሪያ፣ ሰፈር ነው፣ ከተማ ነው እንጂ እንደዚህ አይደለም። ብሔራዊ ሲባል ብሔራዊ ባንክ፣ ብሔራዊ ሎተሪ ለምን ይባላል? ሀገራዊ ማለት እኮ ነው። ይሄ አሁን ብሔር በዚህ ብቻ ነው የሚጻፈው፣ በዛኛውም አይጻፍም ማለት ነው። ሕፃን፣ ሕፃናት፣ መስህብ ማለት የሚስብ ነገር ማለት ነው። ጽሕፈት፣ ንጽህና፣ ማህፀን፣ ህይወት አያችሁ፣ ህይወት አሁን ህይወት በዚህ ነው እንጂ በሁለቱ አይጻፍም። ርቀት ማለት ነው። ኮከበ ጽባህ መጨረሻው ምህረት ይቅርታ ማለት ነው። ህብር ይሄኛው ህብር ከቀለም አይነት ጋር ተያይዞ ነው። ህብር ሐኪም፣ ሕክምና፣ ህዳሴ፣ ተሃድሶ፣ መርህ ሲነበብ ህመም፣ ህማም፣ ህማማት፣ ህሙማን እነዚህ የሚታወቁ ናቸው። ህዋሳት፣ ህንፃ በዚህ ነው የሚጻፈው። ህልም፣ ህገ መንግስት፣ ህጋዊ፣ ሂሳብ፣ ሐሳብ፣ ሐውልት፣ ሀብል፣ ሂስ ማለት ገመና ነው። አሁን ሂስ አለ ይባላል። ገመና፣ ነውር፣ ነቀፋ የሆነ ኮሜንት እንደማለት ነው። ሐሜት ይታወቃሉ። ሐዘን፣ ሐሴት አሁን ፍጹም ደስታ ነው። ሐሴት የሰው ስም ይሆናል። ፍስሐ እንደዛው ደስታ። ሐሩር ከፀሐይ ጋር። ሐሰት፣ ሐተታ፣ ሐይቅ፣ ሐዲድ፣ ሐመልማል፣ ህዝብ እነዚህ ሁሉ በምን ይነገራሉ? በሐመሩ ሀ ብቻ ይነገራሉ። በሌላው ፊደላት አይነገሩም። በሌላ ፊደል አይጻፉም ማለት ነው። በዚህ ፊደል ብቻ ነው የሚጻፉት። በሌላ ፊደል እነዚህ እንትኖች አይጻፉም። በደንብ ልናይ ያስፈልጋል ማለት ነው። አንዳንድ ጊዜ በልማድ አንዱን በአንዱ እያስገባን እንጽፋለን። ትርጉም አልባ ይሆናል። ወይ ደግሞ ልንሰደብ የምንችላለን። መልእክት አስተላለፍን ብለን ሌላ ያልሆነ መልእክት ልንናገር ስለምንችል ጥንቃቄ ማድረግ አለብን። ስንጽፍም ጸሐፊዎች ካለን በድርሰት ውስጥም በጽህፈት ውስጥም በንግግር ውስጥም በእያንዳንዱ ነገር ይገባሉ። ድምፃቸውም ቅርጻቸውም ትርጉማቸውም ቀመራቸውም ስለማይገናኝ በሁሉም ዘርፍ በእያንዳንዱ ነገር ራሳቸውን ችሎ ነው የሚነገሩት እንጂ አንዱ በአንዱ ገብቶ ሊነገር አይችልም፣ አይነገርም። ጠበብቱ በደንብ ጠንቅቀው ነበር። ከዚህ በፊት የነበሩት ጠበብት ምሁራን ጠንቅቀው ነው ቦታቸውን አስይዘው ነው የሚናገሩት፣ የሚጽፉት፣ የሚያስተምሩት። አሁን ትምህርቱም እንደነገርኳችሁ ቀርቷል። ይሰጣል፣ ራሱን ችሎ ይሰጣል። በፊት ይሰጣል። አሁን ትምህርቱም የሚያውቁትም ጥቂት ናቸው፣ በጣም ጥቂቶች ናቸው። አሁን ይሄን እያንዳንዱ አጻጻፉን፣ ድምፁን፣ በተለይ ደግሞ ስትራክቸሩን ከስትራክቸሩ ጋር ይዞም ይተረጉማሉና በደንብ ማወቅ መረዳት ይፈልጋል። ሌላው ብዙሃን ሀ ብቻ ደግሞ በብዙሃን ሀ ብቻ የሚጻፉ ቃላት አሉ። እነሱን እንመለከታለን። ይሄ ብዙሃን በዚህ ስለሚጻፍ ነው። በራብዕ ነው ብዙሃን የመገናኛ ብዙሃን ምናምን የተባለ ይነገራል። ብዙሃን በዚህ ነው። የዚህ ሀ ድምፅ የማንቁርት ነው፣ ብቸኛ ፊደል፣ በጣም አወዛጋቢ ፊደል ነው። ይሄ ሀ ዝም ብሎ ትንፋሽ በማንቁርት ብቻ የሚነበብ ሀ እንላለን። አሁን እሱን የምናገኘው ቃላቱን ስናነብ ነው። ሀ አሁን ብዙሃን አያችሁ፣ ብዙሃን አሁን በዚህ ቦታ ያን ብናስገባ አይሆንም ማለት ነው። በምሳሌ እንመልከት። ለምሳሌ ብዙሃን አለ። አሁን ብዙሃን ሀ አያችሁ፣ ራብ ነው። ብዙሃን ህብር። አሁን ያኛው ህብርና ይሄ ህብር አንዳለም። ይሄ ህብር ከእንትን ጋር የሚፈታ ነው። አሁን ህብረ አንድነት ጋር ነው፣ ዩኒቲ ጋር የሚፈታ ነው ህብር። ያኛው ግን መልክ አይነት ጋር ነው። ህብረት፣
ህብረት። አያችሁ ህብረት በዚህ ብቻ ነው የሚጻፈው። በሌላው ቢጻፍ ትርጉም አልባ። ይሄ ከአንድነት ጋር ከዩኒቲ ጋር ህብረት። አሁን ህብረት ህብረተሰብ፣ የሰዎች አንድነት፣ የሰዎች ህብረት። ይሄ ህብረተሰብ እንደዚህ ነው። ትምህርትም አለ በፊት ይሰጣል። ህብረተሰብ፣ ማህበር ማህበር። አያችሁ ማህበራዊ ህይወት፣ ማህበራዊ ድህረ ገጽ እየተባለ ይነገራል። እያንዳንዱ ቃል ሁሉ የግዕዝ ቃላት ናቸው። አማርኛ ይመስሉናል። ማህበር አያችሁ ድምፁ በማንቁርት ከጉሮሮ ደግሞ ከፍ ያለ ጠንከር ያለ ነው። በማንቁርት ብቻ የሚነበብ ድምፅ ነው፣ የጉሮሮ አይደለም። ይሄ ህብረት ትንፋሽ፣ እንደ ትንፋሽ ነው ድምፁ፣ የትንፋሽ ያህል ነው። አሁን እንዳነብ በቃላት ውስጥ ሆኖ እንዳነበብ ነው ማለት ነው። ማህበር አያችሁ ማህበራዊ ህይወት ድህረ ገጽ። ይሄ በልምድ ነው፣ በአንድ ጊዜ አይመጣም። ስላልተለመደ ሁሉም ሰው ስለማይናገረው በጣም የሚከብድ ይመስላል፣ ግን በልምድ ሂደት ውስጥ እናመጣዋለን። ህሊና ህሊና ማለት ሀሳብ ነው። ህሊና መድኃኒት አሁን በዚች ነው የሚጻፈው። በሁለቱም አይጻፍም። በራሱ ሆኖ ደግሞ በራብዑ አይጻፍም። በራብዕ ማለት በአራተኛው መድኃኒት አሁን አይባልም ማለት ነው። መድኃኒት የትርጉም ልዩነትና የድምፅም ልዩነትም ያመጣል። በራሱም ሆኖ በአራተኛው ብንጽፍ በትርጉምም አይገናኝም፣ በድምፅም ደግሞ አይገናኝም። ስለዚህ መድኃኒት፣ ማህደር፣ ብልሃት አያቸው ብልሃት። ይሄ ብልሃት ጥበብ ጋር ተያይዞ ነው። ብልሃት ይታወቃል። ሐሙስ ቀን ማለት ነው። የዕለት ስም ነው። 5ኛ ዕለት። ማህተም ህትመት በዚህ ነው የሚጻፈው እንጂ በሌላው አይጻፍም። ሀተም ህትመት፣ ማህተም ህትመት እናውቃለን ሁላችን። ረሃብ ርኅራሄ አያችሁ ድምፁ ራሱ ይነግራል ማለት ነው እንዴት እንደሚነበብ። ርኅራሄ ኃይል ይሄ ነው የሚጻፈው ማለት ኃይለ ማርያም ኃይለ ሥላሴ ለመጻፍ ብንፈልግ ኃይለ ሥላሴ ውሃ እየተባለ የሚነገረውም ኃይል በዚህ ስለሚጻፍ ነው። በዚህ ሀ ስለሚጻፍ ነው ኃይለ ሥላሴ ወዘተርፈ እየተባለ እየተናበበ የሚነገረው። ሀያላን ሀገራት ይባላል። ሀያላን ኃይል ህዩን ሀያላን ሐሰሳ ኃጢአት ሀፍረት እነዚህ ሁሉ በዚህ ነው የሚጻፉት ማለት ነው። አሁን ደግሞ ቀጥዬ የማሳያችሁ አንዱ በአንዱ ቢገባ የንባብና የትርጓሜ ለውጥ እንዴት እንደሚያመጣ እንመለከታለን። አንዱ በአንዱ ገብቶ ቢነገር ምን ሊያስከትል ይችላል የሚለውን ደግሞ እንመለከታለን። ከዚህ በፊት እንዳየነው አሁንም አንዱን በአንዱ እያስገባን የትርጉምና የንባብ ለውጥ እንዴት እንደሚያሳዩ አብረን እንመለከታለን። ሶስቱም በድምፅም በስትራክቸርም በቀመርም በትርጓሜም አንድ እንዳልሆኑ ተመልክተናል። አሁን ደግሞ ሶስቱንም አንድ ላይ ያስቀምጠን እንማማራለን ማለት ነው። ህይወት ቅድም እንደነገርኳችሁ በዚች ራይት በተደረገው ብቻ ነው ትክክል መዝገበ ቃላት ውስጥ የምታገኙት። በሌላው በጽፉ ትርጉም የለውም ማለት ነው። ትርጉም አልባ ነው። ስድብም ላይሆን ይችላል፣ ግን ትርጉም የለውም። እንደዚህ ብለህ ብጽፍ ትርጉም አይኖረውም። መልእክቱን አላስተላለፍክም ማለት ነው። ህይወት ከህልውና ከመኖር ጋር ነው። ህይወት መኖር ነው። ሀየወ ኖረ አደለ? ህይወት ማለት ሳቢ ዘር ነው። መኖር ህይወት ነው። ህብረትም አሁን ህብረት በዚህ ሲጻፍ አንድነቱ ነው። ህብረት ደግሞ ሀበረ ሚላውን እንትን አለ ግስ አለ ከቀለም ጋር ተያይዞ ነው። የቀለም እንትን ነው እንጂ ከዚህ ጋር አይገናኝም። በዛኛው ደግሞ ሲጻፍ ትርጉም የለውም። ህትመት በዚህ ብቻ ነው። ህትመት በዚህ በብዙሃን ሀ ብቻ ነው የሚጻፈው እንጂ በሐመሩ ሀም አይጻፍም፣ በሀሌታው ሀም አይጻፍም። ህዝብ አያችሁ፣ ህዝብ አህዛብ። ህዝብ በአንድም በብዙም ይሆናል። አህዛብ ደግሞ በብዙ ነው። አሁን ህዝብ የሚጻፈው በዚህ ብቻ ነው ማለት ነው። በዛኛው አይጻፍም። በሁለቱ የለም፣ አታገኙም። ግስ አለው። ይሄ ራሱ ግስ አላቸው። ግስ ያላቸው አሉ። ነባር ቃላትም አሉ። አሁን ይሄ ተሐዘበ የሚል ግስ አለ። መሐረ ምህረት ይቅርታ ነው። አሁን ይሄ የመጀመሪያው በሐመር ውሃ ሲጻፍ ይቅርታ ነው። መሐረ ይቅር አለ። ምህረት ይቅርታ ነው። የሰው ስም አለ። በዚህ ብጽፍ አሁን ትምህርት ነው። ከትምህርት ጋር ከይቅርታ ጋር በፍጹም አይገናኝም ማለት ነው። ከግርፋት ከትምህርት ጋር ነው። ምህረት አሁን በዚህ በሀሌታ ውሃ ብጽፍ ምህረት መሐረ አስተማረ፣ ገረፈ፣ ቀጣ። መሐሮ ለወልከ ይላል ሲራክ። ቅጣው ልጅን ሰርተ ቀተ አሳድግ ሲል ነው። በዚህ ብጽፍ በሀሌታ ውሃ ብጽፍ አበላሸው ማለት መልእክቱን አበላሸው። በዛኛው ደግሞ የለም። ምህረት ስታነብም እንዲሁ ምህረት አየህ፣ ድምፁ ራሱ አይገናኝም፣ ደግሞ ቃሉም የለም ማለት ነው። ኮከበ ጽባህ
ኮከበ ጽባህ የሚባል ትምህርት ቤት አለ። ኮከበ ጽባህ ደግሞ የምትባለው የአጥቢያ ኮከብ ናት። ከፀሐይ ጋር አንዳንዴ ቀድማ ትወጣለች፣ አንዳንዴ ደግሞ ተከትላ ትወጣለች። ይሄ ኮከበ ጽባህን በሐመሩ ካልጻፍ በዛኛው ወጥ ነው እና ሌሎችንም እዩ። ትምህርቱን አሪፍ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።